ሰላም ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። በዚህ በቅባት ላይ ብዙ ልጆች ጥያቄ እየጠየቃችሁ ነው እና አጠቃቀሙንም እንዴት መጠቀም እንዳለባችሁም ብዙ ልጆች ይጠይቃችኋል እና አንድ ሁለት እና ሶስት ኮሜንቶች አሉ ወሳኝ ኮሜንቶች የምንላቸው እነሱን እነግራችኋለሁ። እስኪ ለማንኛውም ኮሜንቱን አይተን እንመለስ ማለት ነው። የመጀመሪያው ኮሜንት ምን ይላል መሰላችሁ? ውድ የኔ ፈሳሹ ኮኮናንት ነው አንድ ነው ወይስ አይደለም? እኔ እንደ ማንኛውም ቅባት ሁሌ ነው የምቀባው። ሳልታጠብ ብተወው ችግር አለው ወይስ የለውም? እየተቀባው እተወዋለሁ ትላለች። ፈሳሽ ቅባት ይሄም እኮ ፈሳሽ ነው ውዴ፣ ጭቃ አይደለም። ይሄ ራሱ ፈሳሽ ነው ማለት ነው። ይሄ ፈሳሽ ነው ያ ማለት ያንቺም ፈሳሽ የዛ አይነት ነው ማለት ነው። ፈሳሹ ነው ፈሳሹ ኮኮናንት፣ ይሄም ፈሳሹ ኮኮናንት ነው ማለት ነው። ሌላም ሊኖር ይችላል እንግዲህ እና ያላቅም የጭቃውም አለ። እኔ የማውቀው የጭቃውና ይሄንን ነው የማውቀው ማለት ነው። ፈሳሹን እንግዲህ ያንቺም ፈሳሽ ከሆነ ችግር የለውም እንደኔ ነው ማለት ነው። የኔም ፈሳሽ ነው። እንደ ማንኛውም ቅባት ነው የምጠቀመው ያልሽው ደግሞ እኔም እንደ ማንኛውም ቅባት ነው የምጠቀመው፣ ችግር የለውም። በነገራችን ላይ ያንቺና የኔ አጠቃቀም አንድ ነው ማለት ነው። አንቺ ኮሜንት እንደጣፍሹ ከሆነ የኔና ያንቺ አጠቃቀም አንድ ነው ማለት ነው። እኔም እንደ ማንኛውም ቅባት እጠቀማለሁ። እንደ ማንኛውም ቅባት ተቀብቼው አድራለሁ እውላለሁ ሳልታጠብ ማለት ነው። በመፈለኩበት ሰዓት እታጠባለሁ ማለት ነው። እና ችግር የለውም ፈሳሽ ቢሆንም ችግር የለውም። የኔም ፈሳሽ ነው እልሻለሁ የኔ ውድ። ስለዚህ ምንም ችግር የለውም፣ ምንም ጉዳት የለውም። በዚሁ መቀጠል ትችያለሽ ማለት ነው። አብዛኞቻቸው ሽታው ረበሽን እያሉ ነው ቶሎ ቶሎ የሚታጠቡት እንጂ በጣም አሪፍ ነው ማለት ነው። እና ስለዚህ ያንቺ አጠቃቀምና የኔ አጠቃቀም አንድ ነው። እንግዲህ ለውጡን በእርግጠኝነት አይተሽበታል ብዬ አስባለሁኝ ማለት ነው። እኔ ያው ተመችቶኛል ይሄ ቅባት ማለት ነው። ያኔ ፀጉሬ በፊትም ለስላሳ ቢሆንም ግን አሪፍ ነው ማለት ነው። ያው ጫፍ ጫፉን ሁልጊዜ ቆርጠዋለሁኝ። ያው ጫፍ ጫፉን ማስወገድ አለባችሁ እናንተም ማለት ነው። ይሄ የተበጣጠሰው ያረጀው ጠጉር እንዳያድግ ስለሚያደርገው ፀጉራችንን ማለት ነው። ወደ ሁለተኛው ኮሜንት ስንሄድ ደግሞ እዚህ ጋር ሁለተኛው ኮሜንት ደግሞ ምን ይላል? እኔ ሁሌም እጠቀመዋለሁ ውዴ፣ ጫፉን ቫዝሊን እቀባለሁ፣ ውስጡን ደግሞ ኮኮናንት እጠቀማለሁ፣ ግን ይሰባበራል ውዴ። ለውጥ አለው ግን ምክንያቱ ምንድን ነው ካወቅሽ ትላለች እህታችን። በእርግጠኝነት ለውጡ ቆንጆ ነው። እኔም ስላየሁት ነው ለእናንተ የሚያቀረብኩላችሁ። የሚሰባበረው ደግሞ ምን መሰለሽ፣ አሁን ሙቀት ነው ፀጉራችን። ሙቀት በሚሆንበት ሰዓት ውሃው ሙቀት ስለሚሆን በተለይ ደግሞ አረብ ሀገር ያለን ልጆች ፀጉራችን በጣም ይጎዳል በሙቀት ሰዓት ማለት ነው። ምክንያቱም ውሃውም አይመቸውም በጣም ስለሚሞቅ ውሃው ኩምትርትር ነው የሚለው። ታጥበን ስናወቃ ሲደርቅ ውሃው ሲደርቅ ስብርብር ነው የሚለው፣ ኩምትርትር ይላል፣ የሆነ ሽቦ ይሆናል ማለት ነው። እና በሱ ምክንያት ነው እንጂ ኮኮናንቱ አይደለም የሚሰባብርብሽ ማለት ነው። ሙቀቱ ነው የሚሰባብረው። እና ምንም ችግር የለውም የኔ ውድ ተጠቀሚ። እኔም እንደዛ ነው የምጠቀመው። ጫፍጫፉን